ድብድብ ነው እንደምፈልገው አንተ መደባደብ ነው እንደምፈልገው መቶ እንዲጣሉ ነበር እንደፈለከው አንገበገባቸው ስላልቻሉ መሰለኝ የተመለሱት እና ደስ እንዲላቸው ነው የፈለከው አንተ ምን ነክቶ ነው እሺ አሁን ኤፍሬም በመዋጮ የተደገሰ ድግስ ልንገርሻ ሜሪ ልንገርሻ ነይትሽ እኔ ልንገርሽ ሩታ ምን በቤተሰብ ነው እንደተገባችው ቤተሰብ ደግሶላት ምን የመዳም ቅመም እኮ ነው አዋጥቶ እኔ ልንገርሽ ማንም በመጨረሻ ችግር ይችላል ያወራኝ እኮ በዝም ያሰማኝ መጀመሪያ አዳምጠኝ ለማለት ነው ሶፋ የተገዛ በመዳም ቤት ቅመሞች ቲቪ የተገዛ ቤት ተከራየ በመዳም ቅመም ነው ልንገርሽ አሁን እሺ ላገኘውበት እኔ ሰላም እንዴት ናችሁ? ቁስሏን ህመሟን ሁሉ ነገሯን የምታመምላት ሰው ነኝ እኔ መቼም ቢሆን ምታመጭናለን እንግዲህ ከሩታ ጎን ነሽ በዚህ እንደዚህ ልብ ተሰምቶት የሚያረጋውን ይሄ ህሊናውን እስከ መሳት ድረስ አንድ ሰው እኔ እኮ ግራ የሚገበኝ የምትደግፉት አብርሃም የምትደግፉት ሰዎች ምናችሁ ነው? እንዴት ነው አስተሳሰባችሁ? ኖ እኛ እሱ አይመለከተንም። ማንም ለምን ሳር ቅጠሉ አይደግፈው ማይመለከተንም። ግን ሪል የሆነ ነገር አንዳንዴ በነገራችን ላይ አብርሽ በጀመራ እንደግፈው ነበር። አሁን ግን ያን ሁሉ ስለከፋ እኔ ዱባይ አይቻለሁ በአይኔ ለአብርሃምና ለሩታ ኦዲየንስ እኔ ቃላት የለኝም። በአይኔ አይቻለሁ ምን አይነት ፍቅር እንደሰጣ ያ ሁሉ ነገራችሁ የት ነው የገባው? በዚህ ነው እንደዚህ የሩታ ስራ በልብ ሰጣችሁ ልጁ እንደዚህ ድፍንፍን አድርጎ የሆነ ነገር ስታክ አድርጎ እንዲቀር ያደረገው ነገር አላውቅም። እኔ ዛሬ በዚህም ቪዲዮ እኔ ከኢፍዬ ለማዳም ቅመሞች በእነሱ ብር እኮ ዱባይ ዳቸው ሳይድ እንኳን ሳይዝ በጣም ለሩታ ወግኖ ያንዳንዱ ነገር ስሜቷ ገብቶት ዛሬ እንግዲህ አብርሃምን ቀጥረናል። እኔ እውነቴን ነው የምነግራችሁ በእውነት ማግኘትም አልፈልግም ነበር የራሴን በማድረገው ነገር በራሴ መንገድ አደርጋለሁ ብዬ ነው። ግን ኤፍዬ በጣም ነው የምወደው በጣም ነው ማከብረው። ደውሎ ዛሬ አግኝተን ማውራት አለብን ሲለኝ ኦኬ ብዬ ነው የመጣው። በቀደም ታዲያ ጋይስ እዚህ በደንብ በቀደም ከሄርሜላ ጋር ቁጭ አለ አብርሃም በጣም ነው ማቀው። ምክንያቱም ሩታ ካመጣጣ ጀምሮ አጠገቡ አመጣጣማ ለምና ነው ለስራ ነው መጣችሁ። ከዛ ፍቅር ተቀየረ ለምናችሁ ሩታ የመጣችበት ኬዝ ታውቃላችሁ። አብርሃም ጥሩ አልነበረ በሩታ ስትመጣ እና ያ ሁሉ ነገሮች ተፈጥሮ እስከዛሬ እስካሉበት ድረስ አውቃለሁና የቲክቶክ በጎች አዳምጥ ነው መጣ ያለው ነገር ትክክል ነው ብዬ አላስብም እንደኔ ማለት ነው እንደኔ። ምክንያቱም እኔ አብርሽና ሩታ ያሳለፉት ነገር ባይኔ አይቻሉ ባይኔ በብርሃኔ ያየሁት ነገር በጣም ደስ የሚል ነገር ነበር። እኔ በእነሱ ፍቅር ቀና ነበር እኔ በእነሱ ፍቅር ያስቀኑኝ ነበር የሆነ አይ አሁን አስታወስካቸው በቃ ሀቤት እንጫጫሉ ቲክቶክ ላይ እግዚአብሔርን እና በእነሱ ፍቅር ቀና እኮ በሳቱ እንወዳችሁ ነበር። ቪዲዮ መለስ ብላችሁ የድሮ ቪዲዮ ይወጣን ያበላሽቱ በጣም ደስ የሚሉ ተቆማኒ ማይጠላም ባይዘው ያስቀኑ ነበር። ብዙ ሰዎች ይወዷቸው ነበርና እኔም ደግሞ ለራስ ጋሎንኪን ባይዘው ይፋም ትባል ይራስ ቤዝ ነው መሰለኝ ቆንጆ ይገፋው እንደነበረ ተሰውስም እንዴ ያም ድኮ ሩታ የተረጋጋው ነበር። እና ደግሞ እንደዚህ ስናወራ እኔ ሜሪም ስናወራ የሄርሜላ ጥላቻ ኖሮብን ሳይሆን እውነታውን ነው። እኔ አትመቸኝ እውነታውን ነው እንዴ ማሽሞን ምንም አትመቸኝ ተመቸችሽ አልተመቸሽ ለምቀንስ እምጨምር የለም ሜሪ ያይዞሽ ላይፍሽን አስተካክል ወራዳው ናንቺ የት ነው የምትሄደው? እሷ ያለች ነው እንዲጠራኝ እሷ ያለች ነው ወይ? እሷ ማውራት ፈልጋለች እኔ ማውራት ፈልጋለሁ። እኔ ከሷ ጋር ማውራው ነገር የለም። ማውራት ፈልጋለች አለ ወንድም ኮን ብቻ ማውራት ብቻዬን ነኝ ብላ አይደል የጠራኝ? ሶ መጣች ማውራት ፈልጋለች። ምን አገባኝ እኔ ስለሷ እኔ ከሷ ጋር ማውራት አልፈልግም። አንዴ በግድ አንድ እዚህ ጋር ችግር አትፈጠር። ሰው እያየን ነው እኮ ሰው እያየን ነው። ሌላ ለምሮ ችግር እንድፈጥር ፈልገው ሰማኛለህ። እኔ እሷን ማትም አልፈልግም ብቻዬን ነው ላውራ የምፈልገው ስላልከኝ ነው የመጣሁልህ። ጤነኛ አይደለም እንዴ አንተ? ጤነኛ ነኝ እንዴ ወንድሜ ነህ አይደል? አዎ ወንድሜ ነህ። አሳልፈህ እንዴት ትሰጠኛለህ? ምንም ያሳልፍ የሰጠሁት ነገር የለም። ወንድ ኮንሶ ኤፍሬም የምትባል ምን ልትበላት እኮ የመጣችው ልታወራክ ነው። የበጠበጠችን ሴት ዛሬ መጥቼ ላግኛት እንዴ? እንኳን በጠበጠች መበጥበጥ ነበረባት። እንኳን በጠበጠች ስለበጠበጠች አሁንም ቢሆን እኔ ደስተኛ ነኝ። ፕሮግራሙ ስለተበጠበጠ አሁንም ደስተኛ ነኝ። እንግዲህ ዛሬ ያሽቃብጡላል። ሰሞኑን ስትሰደብ ነበር። ሀይ ያሽቃብጡላል። ኤፍሬም ትልቅ ሰው እኮ ነች። ልታከብራት ነው የሚገባው። በዚህ ልክ እንደዚህ የምታወራት እንኳን ያም ሆነ እኔ መገናኘት ያብርሽ ወንድም ሁለቱ ትክክል ነው። ዛሬ ያሽቃብጡላል ወንድሜ እንዴ
ፈልጌ አይደለም የመጣሁት። ሲጀመር እሷ ነበረች እኮ እንደዚህ ማለት ነበረበት። እንደዛ መነጫጭቃችሁ አስወጥታችሁ ማንም ሰው ጎረምሳ አፍ እየከፈተበት ወንድም ከተሰደበ ደስ አለ። አንተ አልነበርክም የተሰደበ እንደ ወንድም። በዚህ ልክ ደግሞ ሰው ያስቀጣል። ይሄ ነገር ምን አስቀጣል? ለሱ ታላቅ ነው አይደለ? አንድ ነገር ልንገርህ እንግዲህ ይሄ ልጅ ያንተ ታናሽ ነው። አይምሮ በዚህ ያህል ነው ይበልጥ። ባይዘው ጭንቅላትን አሰራው ደህናዋል በሆነ ነገር እኔ አልጠራሁህም፣ ልጠራህም አልችልም። ጠርተሽ ፈልገሽ ልጠራህ አልችልም። የፈለከኝ አንተ ከሆንክ እሷን አባርልኝ። እኔ ነኝ የጠራሁት። ሁሉንም ነገር አይቻለሁ። አንተ ላወራ አይደለም ላይ ፍቃደኛ አይደለም። በጣም ያየሽ ነው መሰለኝ። ከእንዳንተ አይነቱ ሰው ሩታ ልጅ መኖሯ ይቆጨኛል፣ ያንገበግበኛል። ፈልጋ መሰለኝ ተኛችሁ። ማን ኧረ ደግሞ ዛሬ አመንክ? ዛሬ ደግሞ አመንኩሽ ዛሬ ነው ወይ ነው? ውሸት ነው አንፈልግም። ውሸት ነው አንተ ኧረ በእናትህ ፈልጋ መሰለኝ የተኛችሁ አቅፋ። እንዴት ምን ነው አብረሽ አስገድዳት ነው? ከቤተሰብ እኮ ይዘኝ ጥፋለች። ፈልጋ የነበረ ነው። ሴት ስለሆነች አከብራታለሁ። ግን ውሸት ካንተ ዜሮ ልደብቅልሽ አልችልም። አይደለም ቆይ ሜሪ አንዴ ታቶ ሰራለሁ ጀርባዬ ላይ አትከተሉኝ የሚል ማለት ነው። ገባሽ እኮ እሱ ነው ቀረታ ብርሽ እየነገርኩ ነው። በዛ ቦታ አይደለም ሩታ ከማናቸው ወብስ ነበር። ምክንያቱም እኔ አንገብግቦኛል። ስለዚህ በቃ የኔን ደስታ ማያስደስት ከሆነ አንተም ብትጠራኝ ከዚህ በኋላ አልመጣልም። ገባህ? እኔ ወንድም ነኝ። የኔን ደስታ ሊያስደስት ይገባ ነበር። ዛሬ ከሷ ጋር ይሄ ደስታ አይደለም። ለኔ ደስታ መስሎ አልታየኝም። አዘን ነው የታየኝ። ቪዲዮውን ሳየው አዘን ነው የታየኝ። ደስታ አልታየኝም። ለምን ታዲያ ጥቁርን ገዛ? ጥቁር ገዝተህ ለብሰህ ነጠላ ለብሰህ ቁጭ ማለት ነበር። እኮ አትንካኝ እንዴ! ሀጋቸው ስታይ ከመጀመሪያ ጀምሮ በጣም እየተንገበገብክ ነው። መሳደብ አችልም። ገባ? ምንም ወንድም እውነታውን ነው እያወራሁ ያለሁት። እውነታውን ደግሞ ስድብ መስሎ ከታየ እንደሰማችሁ ሜር እና ዳኒ እንግዲህ አብርሽን ጠርቶ እንግዲህ ዘራፍ ያዙን ልቀቁ ሲል ነበር። በተለይ ደግሞ ይሄ እድሜ ልኩን እንዳሽቃበት ወንድም ተብዬው ይሄ ማን ኤፍሬም የሚባል ማለት ነው። አንተ ተንበርክከ ስትለምን እኮ ጥላ ከሄደች ነው። ሲቀጥል ለሜርዬ ልንገርሽ፣ በእናትሽ ልንገርሽ ለምነክ ወይም ደግሞ በእርዳታ ቀለበት የገዛልሽው እስኩስኩስ ሩታ በምንድን ነው ያገባችሁ? ቤት እስካሁን እኮ ቤቱ እቃ የተሞላ ማለት ነው። ራሳቸው አልገዙ። እኔ ልንገራችሁ እንግዲህ ይቅርታ አድርጉልኝ ሩታ የምትወዱ አብርሽ ምን አካል። ሲቀጥል ደግሞ የግሬስ ፋሚሊ ነው የቤቱን እቃ የሞላ። ሩታ ቤቷ ስትገባ ተከራይቶላት ምናምን ነው። በመዳም ቅመሞች ብር ነው ተከራይቶ ሲጀምሩ ህይወታቸው። ሲቀጥል ደግሞ ዱባይ ተደገሰ እኮ በማን ነው? በመዳም ቅመም። ልንገርሽ ብዬ ነው። ሄርሜላስ ሰርቶ ነው በነገራችን ላይ። እንዴ ከመቼ ነው ደግሞ በመዳም ቀለበት? ሞኝ ነው እንዴ? ሄርሜላ ጀግና ናቸው። ወይኔ ምን ልበልሽ፣ የኤርሜላ በጣም ጎበዝ ናቸው። በጣም ያወቁ ናቸው። ለማንም ብር አሳልፈው አይሰጡም። ለማንም ለሚዲያ ተጠቃሚ ላላቸው ለሚያገኙት አሳልፈው ብራቸው አይሰጡም። ሲቀጥል ደግሞ ኤፍሬም የምትባል ማለት ልሽልጥ ሆንክ ሰውዬ። ለነገሩ ምን ልበል ወንድሜ፣ አይዟችሁ ተቃጥላችሁ። እኔ በነገራችን ላይ ማነው አብርሽ ከሷ ጋር ሳይፋታ በነበረ ሰዓት ከሄርሜላ ጋር የሚያደርገው ነገር ይቋወም ነበር። የምታስታውሱ ካላችሁ ባለትዳር ሆኖ እንዴት እንደዚህ ያደርጋል ሲል ነበር አይደለ ጋይስ? አሁን ግን እራሷን ለምና ፍታኝ ያለችው ምንም አዲስ ነገር የለም። ከተፋታ በኋላ የፈለገ የመኖር መፍታለው ምንም ማድረግ አይቻልም። በጀመራ ነበር ከምታጨበጭቡ ልጅቷ ወደ መስመር እንድትመለስ ማድረግ የነበረባችሁ አዳሜ ማለት ነው። አንተ በተለይ ኤፋ ማለት ነው። እንደዛ አባት ተንገላቶ ስለምናተን ነበር እንዴ? ምን ነው ራሳችሁ እንዴ? ላስታውሳችኋ። ዛሬ አንተ እንዴት ነው ወንድምክ የምትቃወመው? ምንም ባትወዳ ልጅቷ እንዴት ነው የምትቃወመው? እንደዚህ ከፍ ዝቅ የምታረገው? ሩታ በነገራችን ላይ ትዳራ መመለስ የምችለው የጋሽዬ ምክር ሰምታ ነበር መመለስ የነበረባት። ጋሽ እንደዛ አዲስ አበባ ተመላልሶ ሲለምኗን ነበር። አንተ በራስክ ስትሰግድላታን ነበር እንዴ? ስትለምናን ነበር እንዴ? ተንበርከከ ትታኩ ነው ሄደችው። ዛሬ ትክክል አይደለም። እና ትክክሎች ወይ ቋቅ እንዴት እንዳላችሁ፣ በተለይ በሩታ በኩል ያላችሁ ቋቅ ነው አላችሁኝ እኔ